ፀሐይ አንቺ ደግሞ ምን ትይኝ? ምንም አልልሽም፣ ግን ብዙ ጊዜ ነግሬሽ ነበር። አስቻለ ያዋጣሽም ይቅርብሽ ብዬሽ ነበር። አንቺ ግን አልሰማማልሽ። ብትሰሚ ይሻልሽ ነበር። የማይሆን ውሳኔ ነው የወሰንሽው። ልክ ነሽ። ብዙ ውሳኔዎችን የወሰንኩት ወንድምሽን ማመኔ ግን ለዚህ ዳርገኛል ብዬ አልጠበቅኩም ነበር። እኔ ግን ጠብቄያለሁ። ቀድሜም ነግሬሽ ነበር። መስሚያሽ ተደፈነ እንጂ አስቻለው አስመሳይ ወንድ ነው። የሚታመን ሰው አይደለም። የሚፈልገው ነገር ቢኖር አንድ ነገር ብቻ ነው፣ የራሱን ደስታ። ደስታውን ለማግኘት ሲል ምንም ነገር አድርገው ይባል ያደርጋል። እኔን የሚከዳኝ ግን አልመሰለኝም። አልመሰለሽም? መስሎኛል። መጀመሪያም አላመንኩትም። ቅልስልስ ይልልሽ። የወንድሜን ጸባይ ስለማውቅ ልብሽ ከመሰበሩ በፊት ብዬ ባስጠነቅቅሽ አንቺ ግን አልሰማልሽ። ይሄው ለዚህ ተዳረግሽ። ወንድምሽ እኔ ላይ ላረገው ነገር ለእያንዳንዱ ነገር ዋጋ ይከፍላል። ማን ይቀጣዋል? የፈጣሪ ቅጣት እንደሆነ ይዘገያል። ማልቀሱን ታይ። አንዴ ሆኗል። ከዚህ በኋላ ምንም ነገር አትለውጭም። እኔ ላይ ለሰራው ነገር ለእያንዳንዱ ነገር የእጁን ያገኛል። ምን ሆነሽ ነው? ለምንድን ነው የምታለቅሽው? አባዬ ታሉ። እማዬ እስር ቤት ነው ያለችው። የት ትሆናለች? ምንድነው ችግር አለ እንዴ? ምን ሆነሻል? አትከዳኝማ። ምንድነው የምታወሪው? የምትፈልገውን ነገር ካገኘ በኋላ ጥለኛ አትሄድም አይደል? አትከዳኝማ። ለምንድን ነው ብቻሽን የምተውሽ? አፈቅርሻለሁ እኮ። መቼም ቢሆን ብቻሽን አልተውሽም። እውነት ግን ታፈቅረኛለህ? አዎ አፈቅርሻለሁ። የደስታዬ ምንጭ ነሽ። አንቺን አስቤ ደስተኛ ሆናለሁ። ካንቺ ጋር ህይወት እንዲኖረኝ እፈልጋለሁ። ቤተሰብ እንድንመሰርት እፈልጋለሁ። እርግጠኛ ነህ ታፈቅረኛለህ? አዎ አፈቅርሻለሁ። ምን ሆነሽ ነው ያለ ወትሮሽ ጥርጣሬ ይገባሽ? ፈራውኝ። አንድ ቀን ጥለኝ እንዳትሄድ ብዬ ፈራው። ይምጡ ማዘር፣ ማንም የለም እኮ። ይምጡ። አይፍሩ። እንዴት ነው የማልፈራው? እነሱ እኮ በጣም ክፎች ናቸው። ልጄን አሳብደውብኛል። አሁን ደግሞ ቤቱን በእኔ ስም ካላደረግሽ እያሉ ቤቴ ሊሸጡብኝ ነው። አውቃለሁ። ይሸጡታል። አረመኔ ናቸው። ግን እርሶ ከነቁባቸው ኃይላቸውን ነው የሚያጡት። እንዴት? በመተት ተብትበው ነው እዚህ ቤት ውስጥ ያስቀመጡት። እርሶ ደግሞ ደፈር ብለው የተደረገቦትን ለፖሊስ ከተናገሩ ሁሉም ነገር ይስተካከላል። ለፖሊስ ከተናገርኩኝ ልጄን ይገሉብኛል። ያለበት ሁኔታ እኮ ከሞት የማይሻል ነው። አሳብደውታል። ይበድ። ከሚሞት ቢያብድ ነው የሚሻለኝ። ልጄ ይኖርልኛል። ፈጣሪ ለኔ ስል ልጄን ያኖርልኛል። ፈጣሪ ልጄን ያወርድብኝም። ልጄን ያኖርልኛል። ልጄ አይሞትብኝም አይደል? አይሞትብኝም አይደል? ልጄ አይሞትብኝም አይደል? እኔ እንጃ እማዬ። እኔ እንጃ አትበይ። ልጄ አይሞትብኝም። ይሞታል አትበይኝ። ልጄ አይሞትብኝም። አይሞትም። እኔ ልጄ አይሞትም። እሺ አይሞትም። ልጄ እንደማይሞት ንገሪኛ። አይሞትም በይኝ። ልጄ አይሞትብኝም። ምን ብዬ እንድነግርሽ ነው የምትፈልጊው? መቼም እንደምታፈቅረኝ እንድትነግረኝ እፈልጋለሁ። መቼም ቢሆን አልተውሽም። ያላንቺ መኖር አልችልም። እፈልግሻለሁ። እውነት ያለ እኔ መኖር አልችልም? አዎ አልችልም ፀሐይ። አንቺ ማለት ያለፈ ጨለማ ህይወቴን የተወጣውብሽ ብርሃኔ ነሽ። ምን አይነት ሞኝ ወንድ ብሆን ነው ብርሃኔን አልፈልግም ብዬ የምተውሽ? የደስታ ምንጭ ነኝ። አዎ ካንቺ በላይ ምንም የሚያስደስተኝ ነገር የለም። አፈቅርሻለሁ። እኔም አፈቅራለሁ። ካንተ ጋር በሰላም መኖር ብቻ ነው ፈልገው። በሰላም እንድንኖር ደግሞ የሚያስጨንቅሽን ነገር አውጥተሽ ጣይ። ከኔ ጋር ሆነሽ ምንም የሚያጋጥምሽ መጥፎ ነገር የለም፣ ደሞም አይኖርም። አፈቅርሃለሁ የኔ ጌታ። እኔም አፈቅርሻለሁ የኔ ንግስት።
መርማሪ ምንድነው የምታወራው? በሐሳቤ ተስማምተን ነበር እኮ። በምን ጉዳይ ነው ተስማሙት? ብር ልስጥህና ፍታኝ ስለ እሺ ብለኛል ነበር እንዴ? እኔ ነኝ ብዬት ማቀው? ይተው እንጂ ወይዘሮ ወርቄ፣ እኔ ሙስና የምቀበል አይነት ፖሊስ አይደለሁም። አቀኛ ነኝ። ለምንድን ነው ጉቦ እንድቀበል የሚያደርጉኝ? ገባኝ መርማሪ። የሥራ ባልደረቦች እንዳይሰሙ ብለህ ነው አይደል? አይዞህ መርማሪ፣ እኔ ለማንም አልናገርም። አንተ ብቻ ያልኩህን ነገር በሙሉ አድርግልኝ። ምን ላድርግሎት? መረጃውን አጥፋልኝ። ተው እንጂ መርማሪ፣ ደጋግሜ አንድ ነገር መናገር አለብኝ እንዴ? ነቃ በል እንጂ። ወይዘሮ ወርቄ፣ ሙስና መቀበል ነው ነቃ ማለት? 4 ሚሊዮን ብር አያነቃህም እንዴ? መቼም ቢሆን የማታገኘውን ብር እኮ ነው ያቀረብኩልህ። ወንጀል ሰርቼ ከማገኘው ገንዘብ ክብሬን ጠብቄ ብኖር አይሻልም? አይ ክብር? የትኛውን ክብር ነው የምትለኝ? አንድ ልብስ ለብሶ መኖር ነው ክብር የምትለኝ? አንተ ደግሞ ቀኑ ሙሉ አንድ ጃኬት አድርገህ ከዛ ደግሞ እሷኑ ለብሰህ ትተኛለህ። የሌሊት ልብስ ደግሞ አታውቅም። ለመሆኑ ፒጃማ የሚባል ነገር ታውቃለህ? አውቃለሁ። ስትታይ ግን ምንም የምታውቅ አትመስልም። ለመሆኑ እኔ የምልህ ይሄ ጃኬት እንዴ ቆዳህ ነው እንዴ ሰውነትህ ነው? ለምንድን ነው የማታወልቀው? አይ አትናደድ መርማሪዬ። ስትናደድ እኮ አይምሮ ይጨናነቅብሃል። አይምሮ ሲጨናነቅ ደግሞ ብዙ ኃይል ያወጣፋብሃል። ኃይል ከየት እንደሚመጣ ታውቃለህ? ከየት ነው? ከምግብ። አንተ ደግሞ ቀኑን ሙሉ እስካሁን ድረስ አልበላህም። ለመጨናነቅ የሚሆን ኃይል ስለሌለ አይምሮ ጣ ብሎ ይፈነዳብሃል። እኔ እኮ ለአንተ ብዬ ነው። ምን አናደደ? ለአንተ ብዬ እኮ ነው የምመክርህ። እልቅ አሁን ምን አሰብክ? ብሩ ላስገባለህ? ሰው የሚፈልገው ነገር ብር ነው። ብር ካገኘ ጥሏት ነው የሚሄደው። አያፈቅራትም። አውቃለሁ። እሷ ልጄን በጣም ነበር የምታፈቅረው። ልጆቼ በጣም ይፋቀሩ ነበር። እሱ ነው ያለያያቸው። ካለያያቸው በኋላ ብዙም ሳይቆዩ የራሱ አደረጋት። የራሱ አደረጋት። በቅናት ተነሳስቶ እሱን ብቻ እንድትል አስደግሞባት ነው። ምን ይሻለኛል? እባክሽ ልጄን ማግኘት እፈልጋለሁ። ልጄን እፈልገዋለሁ። እባክሽ ልጄን አገናኝ። ያገኙታል። መጀመሪያ ግን እርሶ ደህና መሆን አለቦት። እኔ ደህና መሆን አለብኝ? ልክ ኖት፣ አለቦት። እርሶ ደህና ከሆኑ ልጆትን ያገኙታል። እፈልጋለሁ። ቆይ ግን እንዴት ነው ደህና የሚሆነው? ደህና መሆን የምችለው እንዴት ነው? እባክሽ ንገሪኝ። እንዴት ነው ደህና መሆነው? ከዚህ ቤት መውጣት አለቦት። ከዚህ ቤት ይወጣሉ። እሱን ማድረግ አልችልም። ካልወጡ ልጆት እንዴት ያገኙታል? ግዴታ መውጣት አለቦት። ልጄን ማግኘት አለብኝ። ልጄ ብቻውን ነው፣ ውጭ ብቻውን ነው ያለው። ልጄን ማግኘት አለብኝ። እባክሽ ልጄን አገናኝ። ልጄ ብቻውን ውጭ ነው ያለው። ብቻውን እንዳይሆን ደግሞ ወጥቶ ያገኙታል። እና እንደዚህ እንደሆነ ያደረጉትን ሰዎች ደግሞ የእጃቸውን እንዲያገኙ ማድረግ አለብን። ቆይ እንዴት ነው የእጃቸውን የሚያገኙት? እሺ ምን እናድርግ? እናሳስራቸዋለን። አይታሰሩም። እነሱ ብዙ ሰው አላቸው። ሰውየው እንደሆነ ፖሊስ ጓደኛ አለው። አይታሰሩም። ይቅር። ቢታሰርም ይፈታል። በኋላ ለማዛዘር ብሎ ልጄን ይገሉብኛል። አይታሰሩም። አይገለውም። ልጄን ይገሉብኛል። ልጄን ያሳበዱብኝ። እነሱ ለብር ብለው ሰው ይገላሉ። ልጄን ይገሉብኛል፣ ያሳብዱብኛል። ልጄን ይገሉብኛል። ልጄን ይገሉብኛል። አይታሰሩም። እነሱ ለብር ብለው ምንም ነገር ያደርጋሉ። ልጄን ይገሉብኛል። ልጄን ያሳበዱብኝ። ምን ሆነሽ ነው የምታለቅሽው? ለብር ብለው ሰው የሚገሉ ታውቂያለሽ? ምን ሆነሽ ነው የምታለቅሽው? አታልቅሽ። እባክሽ አታልቅሽ። እኔ ሰው ሲያለቅስ ደስ አይለኝም። እባክሽ አታልቅሽ። በቃ አታልቅሽ። አልፈልግም። አታልቅሽ። በቃ አታልቅሽ። እሺ አላለቅስም። በቃ ይሄው እንባዬን ጠርገዋለሁ። እንዳታለቅሽ። ማልቀስ ጥሩ አይደለም። እሺ አታልቅሽ። ተይ አታልቅሽ። ማልቀስ ጥሩ አይደለም። ተይ እንዳታለቅሽ። እሺ እንዳታለቅሽ።
እንዳታለቅሽ አንፈልግም። ህልም አየሁ ብለሽ እያለቀሽ ትመጫለሽ? ትንሽ እንኳን አታፍሪም? እንዴት ነው የማልፈራው? ያየሁትን ህልም ስላላየ ነው። እንዴት እንደሚያስፈራ። የኔ ፈሪ፣ ለምንድን ነው የምትፈሪው? ልትፈሪ እኮ አይገባም። የሚያፈቅርሽ ወንድ አጠገብሽ ተቀምጦ ትፈሪያለሽ? አሁን አጠገብ የተቀመጠው እማፈቅረው ወንድ በህልሜ ምን ሲለኝ እንደነበር ስለማታውቅ ነው። ምን አለሽ? ጭራሽ ልድገሙ? ስላየሁት ራሱ ውስጤ እንዴት እንደተረበሸ እኔና እግዚአብሔር ነው የምናውቀው። የእውነት እንደተፈጠረ ነው የተሰማኝ። የእውነት የሆነ እንደዛ ነው የተሰማኝ። እውነት ነው። መጀመሪያ እኮ ሳይሽ እንዴት ስትሆኝ እንደነበር አልገባሽም። ማልቀስ ሲነሳኝ አሁን ባለቅስ ይፈረድብኛል? አዎ፣ ይሄን ያህልማ ማልቀስ አልነበረብሽም። ባልተፈጠረ ነገር እንባ ማባከን ነውር አይደል እንዴ የኔ እናት? ለእኔ ግን እንደሆነ ነው የተሰማኝ። ብቻዬን ጥላኝ እንደሄድክ ነው ያሰብኩት። ያላንተ ግን እንዴት ነው የምሆነው? አልችልም እኮ። እኔ ያላንቺ አልችልም። ቶሎ ላገባሽ ነው የምፈልገው። መቼ ነው ያሰብከው? አፍጥኖ ከዛሬ ነገ ይተውኛል ብዬ ተጨነኩኝ እኮ። ልተውሽ እችላለሁ። ምን? አዎ አዎ አሁን ያልከው እኔ መተው ትችላለህ? ይቻላል? ስራ ሲሄድ ይዤሽ አልሄድ። መቼም እዚህ ትቼሽ ነው የምሄደው። አብረሽኝ የመሄድ ሀሳብ አለሽ እንዴ? ምን ነው? ነፍሴ ባፌ ልትወጣ ነበር። ትቼሽ ሄዳለሁ ስትለኝ የእውነት ነበር ይመስለኝ። ምን አይነት ሰው ነህ ግን? ለምንድን ነው የምታስፈራራኝ? አላስፈራራሁሽም የኔ ቆንጆ፣ እውነቱን የነገርኩሽ። መቼም ስራ ሲሄድ ይዤሽ አልሄድም አይደል እንዴ? ስራዬን እንድሰራ ለምንድን ነው የማይተው? ባለፈው 4 ሚሊዮን ብር ስጡኝና ወንጀሉን አጠፋለሁ ብለህ ነበር። ዛሬ ምን ተገኝቶ ነው እንዴ ሀሳብህን የሰረስከው? አላልኩም ብለሃል እንዴ መርማሪ? እንዴ ለምንድን ነው የምትዋሻው? ውሸት ጥሩ አይደለም። አይንህን በጮቀቅለህ ቅርጥፍ ታደርጋለህ መርማሪዬ። ኖርም እንደሆነ ያውቃሉ። እርሱ አሁን እያደረጉት ያለው ነገር ነው። እባክዎትን ወይዘሮ ወርቄ ይተውት። የማይሆን ነገር ነው እያወሩ ያሉት። ምን ነው ኖር የሆነው እንዴ? ችጋራም ነህ። ብር አስፈልገኝም ነው የምትለው? እባክዎትን የማይሆን ነገር እያደረጉ የማልፈልገውን ነገር እንዳደረግ አያስገድዱኝ። የማትፈልገውን ነገር አላደረግኩኝም። የዜግነት ግዴታዬን ነው የተወጣሁት። የዜግነት ግዴታው ምንድን ነው? ለድሃ ፖሊስ ሙስና ሰጡ እንዲያልፍለት ማድረግ ነው። መርማሪዬ ሞኝ አትሁን። 4 ሚሊዮንን ተቀበልና ህይወትን ለውጥ። ከዛ ለአንዴና ለመጨረሻ ጊዜ ድህነትን ታሪክ ታደርገዋለህ። ሀቅ የሚባል ነገር አለ። ተረት ተረቱን ትችልበታለህ። ሀቅ ይላል እንዴ? መጀመሪያ ጠግበህ ብላ። ስለ ሀቅ የምታቅራራው አንተ ማን ስለሆንክ ነው? አመዳን መረጃውን ላጥፋሉት። የምፈልገውን ያህል ብር ይሰጡኛል? አዎ መርማሪዬ፣ ብቻ መረጃውን አጥፋልኝ። ደግሞ እኔ አስደስታለሁ። እንዴት ነው ላምኖት የምችለው? ታምነኛለህ? ትልቅ ሰው አይደለህም እንዴ? እንዴት ዋሻለሁ? ከውሸት የበለጠ ወንጀል ሰርተው እኮ ነው የታሰሩት። አይደለም፣ እኔ ያለ ወንጀሌ ነው የታሰርኩት። ወንጀሉን የሰራው ማን እንደሆነ ታውቃለህ? ልጄ ወዲት ናት። ቆይ አንቺ ራስሽን አደጋ ላይ ጥለሽ ለምንድን ነው የምትረጪ? እስከ ዛሬ የምጸጽቱኝ ብዙ ወንጀሎችን ሰርቻለሁ። አሁን የንስሐ ጊዜ ነው። አንቺ ምን እያረግሽ ነው እዚህ? ንገሪኝ፣ ምን እያረግሽ ነው እንዴ? ከመኝታ ቤት እንዳትወጪ ብያለሁ አላልኩም? ምን እያረግሽ ነው እዚህ ጋር? ቡና። የምን ቡና? ስለምን ቡና ነው የምታወሩ? እኔ ነኝ እማዬን ቡና ላፍላለሁት ብዬ ጠራኋቸው። እሳቸው ምንም አላረጉ። መጠርጠር ነበረብኝ። አንቺ እንደሆንሽ መጠርጠር ነበረብኝ። ቆይ ምንድነው ግን አንቺ ችግርሽ? ለምንድን ነው የማሰሚው? ዮዲት፣ ሴትዮዋ ከመኝታ ቤት እንዳትወጣ ብዬ ስንት ጊዜ ነው የነገርኩሽ? መስሚያሽ የተደፈነ ነው እንዴ? ቆይ አይደለም የኔ እመቤት። ባይሆን ኖሮማ የምልሽን ነገር ሁሉ ትሰሚ ነበረ። በዚህ ሰምተሽ በዚህ ነው የምታፈሹ። እሺ ቆይ አሁን ምን ላርግሽ? ነው አንቺን ምን ላርግሽ? ላባረሽ? አታባሪ። መባረር አልፈልግም። መባረር ባትፈልጊማ ኑሮ የምልሽን ነገር ሁሉ ትሰሚ ነበር። አንቺ ግን አሻፈረኛልሽና ሴትዮዋን አምጥተሽ ሳሎን አስቀመጥሻት። እንዳታወሪያትም ብዬሽ ነበር። አንቺ ግን ከመኝታ ቤት አምጥተሻት ይሄው ቁጭ ብለሽ አብረሽ ወሬም ታወሪልኛለሽ። እሺ ነው አሁን አንቺ ምን ላርግሽ? ምን ላርግሽ? ከማባረር ውጭ ምን አማራጭ አለ? አባርሻለሁ። ማባረር ነው። ምንም ነገር አታርጊ። ካሁን በኋላ አይለመደኝም። አንቺ አሮጊት፣ ለምንድን ነው ከመኝታ ቤት የወጣሽው? ማን ፈቅዶልሽ ነው ከዛ የወጣሽው? ንገሪኝ። ለምንድን ነው የወጣሽው? ቡና አልጠጣ። ቡና መጠጣት ምን ያደርግልሻል?
ቡና የሚጠጣው እኮ ሰው ነው። አንቺ ሰው ነሽ እንዴ? ንገሪኝ፣ ሰው ነሽ ወይ? አይደለሁም። ኦኬ ገባኝ። ለካ ለመጀመሪያ ጊዜ ቡናን የቀመሰችው ፍየል ነች። ሰው ባልሆነም ቡናን መጀመሪያ ያገኘችው ፍየል ነች ብለሽ ነው አይደል የምትጠጪው ቡና? አንቺ ፍየል የሆንሽ ሴትዮ። ይቅርታ። ምን አልሽኝ? ይቅርታ፣ ሁለተኛ አልጠጣም። እና መጠጣትም አምሮሽ ነበር? አመዳ። አሁን እዚህ ወረቀት ላይ ፈርሚልኝ። ምንድን ነው? የቤቱ ውል ነው። ውክልናውን ለባሌ ትሰጫለሽ። አልሰጥም የሚባል ነገር መስማት አልፈልግም። ቶሎ ፈርሚልኝ። የኔም ቤት ካንቺ አላውቅም፣ ግን ውክልናው ባንቺ ስም ቢሆን አይሻልም? ለምን? ለምንድን ነው በእኔ ስም የሚሆነው? ባሌ እንደሚከዳኝ ነው የምታስቢው? እኔን ከርቶ ንብረቱን በስሙ አድርጎ ጥሏት ይሄዳል ብለሽ ነው የምታስቢው? አይደለም ነው እንጂ። ባይሆን ኖርማ ባንቺ ስም ይሆን አትይኝም ነበረ። በባሌ ስም ባደርገው ምንድን ነው ችግሩ? ባሌ ያፈቅረኛል፣ አይከዳኝም። ቆይ አንቺ እንደሚከዳኝ ነው እንደምታስቢው? ኧረ አይደለም ነው እንደሚከዳኝ ነው የምታስቢው? አዎ ያስታውቅብሻል። እሱ እንደሚከዳኝ ነው የምታስቢው። እንደዛ ነው የምታስቢው። መቼም አልከዳሽም የኔ ቆንጆ። ብትከዳኝ ምን እንደማደርግ ታውቃለህ? በምበላው ምግብ ውስጥ መርዝ ከተሽ ልትሰጪ ነው? እንደዛ ልታረጊ ነው? አዎ አድርገዋለሁ። ባሌን አጥቼ መቼም ቢሆን እጄን አጣጥፌ አልቀመጥም። ከኔ ለመራቅ የምታስብ ከሆነ እገላለሁ። አንቺ ሰው መግደል የምትችይ ሴት አይደለሽማ። እሱን ሞክረኝና አሳያለሁ። አልሞክረውም የኔ ጣፋጭ። አንቺን ከመተው መተንፈስ ባቆም ነው የምመርጠው። ጉረኛ። እውነቴን የነገርኩሽ የኔ ጣፋጭ። ከአንቺ ውጭ የምፈልገው ምንም ነገር የለም። እውነት አፈቅርሻለሁ። አንቺ ካልተለወጥሽ እኔ መቼም ቢሆን አልለወጥብሽም። እንዳትለወጥብኝ አደራ። አልለወጥብሽም የኔ ፍቅር። አፈቅርሃለሁ። እኔም በጣም አፈቅርሻለሁ። አቤት ወይዘሮ ወርቄ፣ ለምንድን ነው የፈለጉኝ? መቼም ሰላም ልልህ አይደለም። እልቅ ብር ልስጥህና ጎረምሳው ህይወትን ቀይር። እሺ ብሎት እኮ ደስ ይለኛል፣ ግን እንዲህ በቀላሉ እሺ የሚባል ነገር አይደለም የጠየቁኝ። በቀላሉ እሺ የሚባል ነገር አይደለም። እስቲ አስበው እስቲ 4 ሚሊዮን ብር በቀላሉ እሺ የሚባል ነገር አይደለም። ከዛስ ከተቀበልኩ በኋላ ሙስና ተቀብሎኛል ብሎ ደግሞ እኔን ሊያሳስሩኝ ነው? ማ እኔ? በፍጹም። እንዴት ነው አንተ በላ ብዬ የማሳስርህ? ከጉድ ያወጣኸኝን ወንድ ላሳስረው መቼም ቢሆን አላደርገውም። አላምኑትም። ልታምነኝ ትችላለህ የኔ ጌታ፣ እባክህ እመነኝ። እኔ የምፈልገው ነገር ከአንተ ጋር ስምምነት ኖሮኝ ነፃ መውጣት ነው የምፈልገው። እንደ እዚህ እስር ቤት ውስጥ በተባይ የተበላው መቀመጥ ነው የሰለቸኝ። ተባይ አለ እንዴ? እንዳለ አታውቅም ለካ። ለነገሩ እናንተ ሰውን አስራችሁ እኮ ወደዚህ ዞር አትሉ። ተባይ እንዳለ በእኛ አማካኝነት ነው የምታውቁት። ተባይ አለ። እሺ ለታሳሪዎች አስቡና እስቲ ባካችሁን ተባዩን አጥፉት። እሺ ባልኩ ሀሳብ ተስማማ። እርግጠኛ ነዎት? የሚናገሩት ግንኙነት ነው? ልጄን እንሳኝ። የትኛውን ልጆት? የወዲትና አስቻለውን? አስቻለውን ነው እንጂ የወዲትንማ ባላያት ደስ ይለኛል። ለዚህ ሁሉ የዳረገች ማን ሆነና እራሱ አይደለችም እንዴ? ይቺ መርዝ የሆነች የት እንደተደበቀች ግን አያውቁም። እኔ አላውቅም። በቃ ስታይን ጠንቋይ ይመስላለሁ እዚህ ተቀምጬ እዛ ማዶ ማየው። ወይዘሮ ወርቄ እርስዎ እኮ ቀላል ሰው አይደሉም። በጣም ከባድ ሰው ነዎት። እዚህ ቁጭ ብሎ ይሄኔ የሚፈጠረውን የሚደረገው ነገር ያውቃሉ። ብዙ ነገር አውቃለሁ። የወዲት የት እንደተደበቀች ግን አላውቅም። ልመኖት? አዎ ምንኝ ደግሞ መረጃውን አጥፍተህ ክስ እንዳይመሰረትብኝ ካደረከኝ የወዲት ምን ሰራልሃለች? ከነ መፈጠሯ እርሳትና ብርህን ይዘህ ጥፋ። ትሰሚኛለሽ አንቺ አሮጊት፣ እዚህ ወረቀት ላይ የማትፈርሚ ከሆነ መጨረሻሽ አያምርም። አንቺም ያበደው ልጅሽም ትሞታላችሁ። ልጅ እንዲሞት አልፈልግም። እንዲሞት የማትፈልጊ ከሆነ የምልሽን ነገር ሁሉ አድርጊልኝ። ቤቱን በእኔ ስም አድርጊልኝ። ወይ ምኑኜ ነው ቤቱን በእኔ ስም አድርጊልኝ ያልኩት? ምኑኜ ነው እንዴ? አንቺ ነሽ እንደዚህ አይነት ሀሳብ እንዳስብ ያደረግሽኝ። በአንቺ ስም ይሁን ምናምን ብለሽ እዚህ ባሌ ከሰማ ጥሎኝ ነው የሚሄደው። በእኔ ስም ይሁን እንዴት ነው ልል የምችለው? ያንቺ ጥፋት ነው ይሄ። እኔ በእኔ ስም እንዲሆን አልፈልግም። ይሄንን ካወቀ በቃ ጥሎኝ ነው የሚሄደው። ከሰማ ጉዴ ነው በቃ። በእኔ ስም ይሁን ማለቴን ከሰማ በቃ አለቀልኝ። ጉዴ ነው። ባትነግሪውስ ግን የኔ መቤት? አልንገረው? አዎ መስማት አይጠበቅበትም እኮ
ሁሉንም ነገር ለምን እንደምትነግሪው? ለምንድን ነው የማልነግረው? ፍቅረኛ አይደል እንዴ? ሁሉንም ነገር እሱ ማወቅ አለበት። ማለት ባሌን እንደዋሸው ነው እየመከርሽኝ ያለሽው? አልገባኝም። አይደለም ነው እንጂ እኔ ባሌን እንደዋሸው እኮ ነው እየነገርሽኝ ያለሽው። ቆይ ስታይኝ ነው ውሸታም መስላለሁ? አትመስይም። ውሸታም ስለመሰልኩሽማ ነው ባልሽን ዋሽ እያልሽ እየመከርሽኝ ያለሽው። ውጪልኝ አሁን፣ ቶሎ በይ ውጪልኝ ከዚህ። እኔ ራሱ ምን ነው ግን እንዴት ነው ባሌን የጠረጠርኩት? እንዴት ነው እሱን መጠርጠር የቻልኩት? እንዴት ነው እኔ እንዴ በሱ ስም ቢሆን እሱ እንደማይከዳኝ እያወቁ እንዴት ጠረጠርኩት? እንዴት ነው እሱን ለምን እሷ ነች? አንቺ ደግሞ ተነሽና ግቢ ወደዛ። ተነሽ ሂጂ። ድጋሚ እዚህ ቦታ ላይ እንዳላገኝ ግቢ። ትቀጥይ ደግሞ ይሄንን ወረቀት ትፈርሚያታለሽ። እሺ ሰምተሽኛል? ሳትወጂ በግድሽ ትፈርሚያታለሽ። የኔ ጌታ እንዳትቆጣኝ እሺ? ልቆጣሽ የሚገባ ከሆነ ቆጣሻለሁ። ግን ምንድነው ያጠፋሽው ጥፋት አለ እንዴ? አዎ አለ። ግን አስቤበት አይደለም ያደረኩት። እቺ ወዲት ነች ያሳሳተችኝ። የኔ ጌታ እኔ አውቄ አይደለም። እባክህ እንዳታኮርፈኝ። ምን አድርገሽ ነው? ምን መሰለኝ የኔ ጌታ የቤቱን ውክልና ባንተ ስም ላደርግ ስል እቺ ወዲት ለምን በራስሽ ስም አታረጊው ማለች። እሺ አንቺ ከዚያ ምን አልሻት? እኔማ አይሆንም ነው ያልኳት። አይሆንም ነው ያልኳት የኔ ጌታ። ትንሽ ያመነታሽ ይመስለኛል። ለትንሽ ሰከንድ እንኳን በራስሽ ስም ለመቀየር አስበሽ ነበር አይደል? አዎ ይቅርታ አድርግልኝ። ለዋሽህ ልከዳ ፈልጌ አይደለም ነው እንጂ ታሳፍሪያለሽ። ይሄን ያህል ትቀልያለሽ ብዬ አላሰብኩኝም ነበር። አሳፋሪ። እንዳትከተኝ። ለምንድን ነው የከበደህ ግን መርማሪ? 4 ሚሊዮን ብር ልስጥህና መረጃውን አጥፋልኝ።